Hundreds of mourners have been injured at a memorial for the former Kenyan Prime Minister Raila Odinga. በአወዛጋቢው ኬንያዊ ራይላ ኦዲንጋ ሞሳቢያ በኬንያ ውጥረት ነግሷል። alipenda nchi yake Kenya. በናይሮቢ አዘንተኞች ከፖሊስ ጋር ተጋጩ። With feelings running high and a heavy security presence, የናይሮቢ አውሮፕላን ማረፊያዎች ስራ አቆሙ። The chief of the order of the Golden Heart of Kenya. ባባ ሄዷል። በኬንያ የፖለቲካ ምህዳር ውስጥ ብቻውን ከፍተኛ የበላይነት ያለው የፖለቲካ ኃይል የነበረው ራይላ ኦዲንጋ ዛሬ ከነቀንዲሉ ጠፍቷል። ከእሱም ጋር የኬንያን ፖለቲከኞች እንደ እሳት የሚፈሩት የተቃውሞ ድምፁ እንደ መብረቅ እንደ ነጎድጓድ ያስበረግጋቸው የነበረው ባባ ራይላ ኦዲንጋ ላይመለስ ሄዷል። ታላቁ ስትራቴጂስት አቅሙ እንደ አውሎ ንፋስ ያገኘውን ሁሉ የሚያርድ እውነተኛው የፖለቲካ ዘዋሪና የብሔራዊ ፖለቲካ ቀማሪው ራይላ ኦዲንጋ ዛሬ ደክሞታል። እናም አርፏል። ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35 በመቶ በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ ባንድ ያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃቸዋል። ኤምሲ ሪል ስቴት። የኬንያው ፕሬዝዳንት ዊሊያም ሳሙኤል ሩቶ በናይሮቢ ስቴት ሃውስ ቢሮአቸው ሆነው በአገሪቱ ብሔራዊ ቴሌቪዥን ለመላው ኬንያውያን የራይላ ኦዲንጋን ዜና ረፍት ባረዱበት 7 ደቂቃ የፈጀ መልእክታቸው ከአፍሪካ ታላላቅ መሪዎች አንዱን ግዙፍ የዲሞክራሲ የማይፈራ ታጋይና ትግልን የማይታክት ፖለቲከኛ መልካም አስተዳደርን ለማስፈን ሕይወቱን ሙሉ የሰጠ ታጋይ አጥተናል። በቀጣዮቹ ቀናት ብሔራዊ የሐዘን ሳምንት ይሆናል። በእነዚህ ቀናት የኬንያ ባንዲራ ዝቅ ብሎ እንዲውለበለብ አዝዣለሁ ሲሉ ሲቃ እየተናነቃቸው ሲናገሩ ታይተዋል። የኬንያዊው ፖለቲከኛ ራይላ ኦዲንጋ ሞት ተከትሎ በመላው ኬንያ ረብሻና አመጽ ሊቀሰቀስ ይችላል ተብሎ ተሰግቷል። በዚህም የተነሳ የኬንያ ፖሊስና የጦር ኃይል በአንደኛ ደረጃ ተጠንቀቅ ላይ እንዲሆን ታዟል። በተለይም የትውልድ አካባቢያቸው በሆነው የምዕራብ ኬንያ ግዛቶች በርካታ ደጋፊዎች ያላቸው ራይላ ኦዲንጋ ደጋፊዎቻቸው ባባ አግዋምቦ ወይም የእግዚአብሔር ሥራ እንዲሁም በ1997 ለምርጫ ምልክትነት በተጠቀሙት ቲንጋ ወይም ትራክተር በሚሉ ቅጽል ስሞች ይጠሯቸው ነበር። I'm in a rush because I'm going to have to board a plane in the next 1 hour at the airport. ሐሙስ ኦክቶበር 16 ቀን 2025 ከቀትር በኋላ 10 ሰዓት ላይ የራይላ ኦዲንጋን አስክሬን የያዘው የኬንያ አየር መንገድ አውሮፕላን ጆሞ ኬንያታ ዓለም አቀፍ ኤርፖርት እንዳረፈ ፕሬዝዳንት ዊሊያም ሩቶ የኦዲንጋ ቤተሰብ አባላት ከፍተኛ የኬንያ ባለስልጣናትና የኬንያ ፓርላማ አባላት አቀባበል አድርገዋል። በወጣው ፕሮግራም መሰረት የራይላ ኦዲንጋ አስክሬን ከናይሮቢ ጆሞ ኬንያታ ዓለም አቀፍ ኤርፖርት ተነስቶ ወደ ቀብር አስፈጻሚ ድርጅት ከተወሰደ በኋላ ለመጨረሻ ስንብት ተዘጋጅቶ ወደ ኬንያ ፓርላማ እንደሚያመራና የቀብር ስነ ስርዓቱ እስከሚፈጸምበት እሁድ ዕለት ድረስ በፓርላማ ህንጻ ውስጥ በክብር እንደሚቆይ ተገለጸ። ከዚህ ዜና በኋላ በ10 ሺዎች የሚገመቱ በራይላ ኦዲንጋ ሞት የተሰማቸውን ሐዘንና ብስጭት ለመግለጽ በፓርላማው ዙሪያና በበሩ ላይ የተሰበሰቡ የዛፍ ቅርንጫፎችን ይዘው በዋይታ ተሞልተው ከልባቸው ሐዘናቸውን እየገለጹ ሲያለቅሱ ያዩዋቸው የጸጥታ ሰዎች
የቦታ ለውጥ መደረጉን ለመግለጽ ተቸግረው ነበር። በሺዎች የሚቆጠሩ ሀዘንተኞች የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋን ለመሰናበት የፓርላማውን ሕንፃ ቅጥር ግቢ ሞልተው ሲጠባበቁ ውለው ያደሩ ኬንያውያን ወደ መጡበት እንዲመለሱ የአካባቢው ፖለቲከኞች ሐሙስ ዕለት ከማለዳው ጀምሮ ደጋፊዎቻቸውን ለመለመን ተገደዋል። በኦፊሴላዊው የቀብር መርሃ ግብር መሠረት የኦዲንጋ አስክሬን በናይሮቢ የፓርላማ ሕንፃዎች ሐሙስ ከሰዓት በኋላ ኬንያውያን የመጨረሻውን ስንብት እንዲያደርጉ የተያዘው ፕሮግራም ተቀይሮ የስንብት ሥርዓቱ በካሳራኒ ስታዲየም ውስጥ መደረጉን የሰሙ በሺዎች የሚቆጠሩ የሟቹ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ደጋፊዎች አስክሬኑ ለሕዝብ እይታ ስንብት እንዲሆን በስታዲየሙ ክብር ትሪቢዩን በክብር ሲቀመጥ በፍጥነት ወደ ስፍራው ለመድረስ ሲሞክሩ ግርግር ተፈጠረ። ሕዝቡ ትዕግስት ያጣና መጠበቅ የሰለቸው ይመስላል። በተጠቀሰው ቦታ ላይ በነበሩት የጥበቃ አባላት ላይ ወንበርና ድንጋይ ይወረውር ጀመር። ሁኔታው ከቁጥጥር ውጭ እየሆነ መሄዱን የተገነዘቡት የፖሊስ መኮንኖች በስታዲየሙ የተሰበሰቡትን በሺዎች የሚቆጠሩ ሰዎች ለመበተን ጥይት ወደ ላይ መተኮስና አስለቃሽ ጭስ እንዲጠቀሙ አስገድዷቸዋል። ለአስርት ዓመታት በኬንያ የፖለቲካ ምህዳር ውስጥ ከወላጅ አባታቸው ጀምሮ ከአወዛጋቢ የኬንያ ፖለቲከኞች አንዱ የሆኑት ራይላ ኦዲንጋ ምርጫ በተካሄደ ማግስት ምርጫው ተጭበርብሯል በማለት በርካታ ኬንያውያንን ለሞትና እስር የዳረጉ ተደጋጋሚ ሁከቶች እንዲቀሰቀሱ በማድረግ በብዙዎች ዘንድ ሞገደኛ አመጽና ባጓሮ ጠማቂ ተደርገው ይታያሉ። For this particular occasion, when we are escorting our brother, የቀድሞው ጠቅላይ ሚኒስትር ኦክቶበር 15 ቀን 2025 ለሕክምና በሄዱበት በህንድ አገር ከሴት ልጃቸው ከእህታቸው ከግል ጠባቂያቸውና ሐኪማቸው ጋር የተለመደውን የእግር ጉዞ ያደረጉ ሳለ ድንገት በተነሳው የልብ ህመማቸው ሳቢያ ራሳቸውን ስተው የወደቁት ራይላ ኦዲንጋን ሕይወት ለመታደግ ከፍተኛ ርብርብ ያደረጉ የነበሩት ሐኪሞች እየደከመ የነበረው የልብ ምታቸውን ከፍ ለማድረግ የኤሌክትሪክ ንዝረት ያለው ማሽን ወይም CPR በተጠቀሙ ጊዜ ባዩት አንዳንድ የመዳን ተስፋ ምልክት ለተጨማሪ ሕክምና በአቅራቢያቸው ወደሚገኘው ሴሬት ሃሪያም አዩርቬዲክ ዘመናዊ ሆስፒታል ወሰዷቸው። በህንድ ኬረላ የሆስፒታሉ የምርምር ማዕከል የሕክምና ባለሙያዎች የራይላ ኦዲንጋን ሕይወት ለማትረፍ ተደጋጋሚ ጥረት ቢያደርጉም ህመሙ እየተባባሰ ሄዶ ከዚህ ዓለም በሞት ተለይተዋል። የህንድ ፖሊስ የቀድሞውን ጠቅላይ ሚኒስትርና ዕውቅ የኬንያ ፖለቲከኛ ዜና ረፍት በተመለከተ የህንድ ፖሊስ ደህንነት አባልና አንድ ኬንያዊ የጸጥታ ኦፊሰር በወቅቱ አብረዋቸው እንደነበሩ ገልጿል። በተመሳሳይም ማትሩቡሚ የተሰኘ ታዋቂ የህንድ ጋዜጣ እንደዘገበው ሚስተር ኦዲንጋ በደቡባዊ ህንድ በምትገኘው ኮቺ ከተማ ሕክምና ሲከታተሉ ቆይተው በደረሰባቸው የልብ ህመም ራሳቸውን በመሳታቸው በአስቸኳይ ወደ ሆስፒታል ቢወሰዱም ሕይወታቸው ሊተርፍ አልቻለም ሲል ዘግቧል። የኬንያ ፕሬዝዳንት ዊሊያም ሩቶ ያቋቋሙት የተለያዩ የመንግሥት ባለሥልጣናትና ፖለቲከኞችን ያቀፈ ቡድንና የሟች ቤተሰብ አባላትን የያዘው የኬንያ ኤርዌይስ አውሮፕላን የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ አስክሬን ከህንድ ወደ ናይሮቢ የሚመለስበትን ሁኔታ ለማመቻቸት ረቡዕ አመሻሽ ላይ ወደ ህንድ ተልኳል። ረቡዕ ዕለት ከቀኑ 6:30 በኋላ ብዙም ሳይቆይ በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ የተነሳው የኬንያ ኤርዌይስ የመንገደኞች በረራ ቁጥር KQA 202 ቦይንግ አውሮፕላን ወደ ህንድ ሙምባይ ዓለም አቀፍ አውሮፕላን ማረፊያ እስኪያርፍ በዓለም አቀፍ ደረጃ በታዋቂው የቀጥታ የአየር ትራፊክ መከታተያ አገልግሎት ላይ ሁለተኛው ከፍተኛ ክትትል የተደረገበት በረራ ሊባል ያስቻለ ሪካርድ እንደያዘ እየተነገረ ነው። አውሮፕላኑ ረቡዕ እኩለ ሌሊት ላይ ሙምባይ ሲደርስ ከ7000 በላይ ሰዎች ክትትል ማድረጋቸውን ፍላይት ራዳር 24 የተሰኘ በዓለም አቀፍ ደረጃ ታዋቂ ተቋም ይፋ አድርጓል። ህንድ ውስጥ የአዩርቬዲክ ሕክምና ሲደረግላቸው ቆይተው ረቡዕ ዕለት በኬረላ ሕይወታቸው ያለፈውን የቀድሞ የኬንያ ጠቅላይ ሚኒስትር ራይላ አሞሎ ኦዲንጋ አስክሬን ወደ አገራቸው ይዞ ለመመለስ የኬንያን ልዑካን ቡድን የመሩት
የኬንያ ጠቅላይ ካቢኔ ጸሐፊ የውጭ ጉዳይና ዲያስፖራ ጉዳዮች ኃላፊ ዶክተር ሙሳሊያ ሙዳቫዲ በህንድ ሙምባይ ከጋዜጠኞች ጋር በነበራቸው ቆይታ ህንድ ለኬንያ ህዝብ አስቸጋሪ ወቅት ላደረጉት ፈጣን እርዳታና ትብብር መንግስት ያለውን አድናቆት ገልጸዋል። የህንድ ፈጣን እርዳታና ትብብር በሁለቱ ሀገራት መካከል ያለውን ሞቅ ያለና ረጅም ጊዜ ያስቆጠረ ግንኙነት እንደሚያንጸባርቅ ለተደረገላቸው ትብብርና መስተንግዶ በኬንያ ህዝብና መንግስት ስም ጥልቅ ምስጋና አቅርበዋል። የራይላ ኦዲንጋን አስክሬን የያዘው የበረራ ቁጥሩ KQA 202 የኬንያ ኤርዌይስ አውሮፕላን ወደ ኬንያ ናይሮቢ ለመመለስ 8 ሰዓታት የሚወስድበት ሲሆን አውሮፕላኑ የመልስ በረራውን ሲጀምር ከ5000 በላይ ሰዎች ኦንላይን ክትትል ያደረጉበት እንደነበር ፍላይት ራዳር 24 የተሰኘው በዓለም አቀፍ ደረጃ ታዋቂ ተቋም ይፋ አድርጓል። ይህ ቁጥር የዘገባ እስከ ተጠናቀረበት ሰዓት ድረስ የተመዘገበ ነው። የኬንያ አየር መንገድ የሥራ መሪዎች ሐሙስ አመሻሽ ላይ በሰጡት መግለጫ የራይላ ኦዲንጋን አስክሬን የያዘው አውሮፕላን የኬንያ አየር ክልል ከደረሰ በኋላ የበረራ ስሙ የኦዲንጋን ስም የመጀመሪያ ፊደላት ዋቢ በማድረግ ወደ RAO 001 እንደሚቀየር የገለጹ ሲሆን ይህ የበረራ ቁጥር ስያሜ ለውጥ የተደረገው የኬንያ አየር መንገድ ለዕውቁ ኬንያዊ ፖለቲከኛና መሪ ያለውን አክብሮት ለመግለጽ ሲል መሆኑን ተናግረዋል። ፕሬዝዳንት ዊሊያም ሩቶ በሳምንቱ መጀመሪያ ላይ The truth is, there will forever be only one Raila Amolo Odinga. ለህሊናው የኖረ ታይታን ያልተለመደ ቁርጠኛ የኬንያ ዴሞክራሲያዊ ህላዊ ጠበቃ ባለራዕይ ስሙ ዘላለም በኬንያውያን የማይዘነጋ የሰብአዊ መብት ተከራካሪ ነበር በማለት ስለ ሟቹ ራይላ ኦዲንጋ ምስክርነታቸውን ሰጥተዋል። የአፍሪካ መሪዎች አንዱ ስለ ራይላ ኦዲንጋ ለዊሊያም ሩቶ በላኩት የሐዘን መግለጫ መልእክት ላይ ድፍረታቸው፣ የተሃድሶ ቀናይነታቸውና የፓን አፍሪካ መንፈሳቸው በአገሪቱ ዘመናዊ ዴሞክራሲ እንዲቀረጽ የረዱ ታላቅ ሰው ናቸው ሲሉ ምስክርነት ሰጥተዋል። ራይላ ኦዲንጋ ጃንዋሪ 7 ቀን 1945 ኬንያ በእንግሊዝ ቅኝ ግዛት ስር በነበረችበት ወቅት በማሴኖ ኪሱሙ አውራጃ ኒያንዛ ግዛት በሚገኘው የአንግሊካን ቤተክርስቲያን የሚስዮናውያን ማህበር ሆስፒታል ውስጥ ተወለዱ። የራይላ ወላጆች ሜሪ ጁማ ኦዲንጋና ጃራሞጊ ኦጊጋ ኦዲንጋ ከላኦ ብሔረሰብ ነው የተገኙ። አባታቸው ጃራሞጊ ኦጊጋ ኦዲንጋ በኬንያ የነጻነት አባት በጆሞ ኬንያታ የስልጣን ዘመን የኬንያ የመጀመሪያው ምክትል ፕሬዝዳንት ሆነው አገራቸውን ያገለገሉ ዕውቅ ፖለቲከኛ ናቸው። ራይላ ኦዲንጋ በኪሱሙ ዩኒየን አንደኛ ደረጃ ትምህርት ቤት ከዚያም በማራንዳ መለስተኛ ሁለተኛ ደረጃ ትምህርት ቤት ከተማሩ በኋላ በቦንዶ ሁለተኛ ደረጃ ትምህርት ቤት እስከ 1962 ድረስ በመማር በ17 ዓመታቸው የሁለተኛ ደረጃ ትምህርታቸውን አጠናቀቁ። የከፍተኛ ትምህርታቸውን ለመማር በአባታቸው ሐሳብ አቅራቢነት በምስራቅ ጀርመን የላይፕዚግ ዩኒቨርሲቲ ፋኩልቲ ስር በሚገኘው በከርደር ተቋም ውስጥ ቀጣዮቹን 2 ዓመታት የጀርመንኛ ቋንቋና ስነ ጽሑፍ በመማር አሳልፈዋል። በ1965 በዚያው በምስራቅ ጀርመን ቴክኒሽ ሆቹሌ ወይንም ቴክኒካል ኮሌጅ ማግደቡርግ በአሁኑ ስሙ ኦቶ ቮን ጊሪክ ዩኒቨርሲቲ ውስጥ በሜታልወርክ ኤንድ ዌልዲንግ ኢንዱስትሪ ትምህርት ክፍል ለ5 ዓመታት በመማር በ1970 በዲግሪ ተመርቀዋል። በቀዝቃዛው ጦርነት ዘመን ከሌላው ኬንያዊ ጓደኛቸው ጋር በመሆን ምዕራብ በርሊንን በተደጋጋሚ መጎብኘት ችለዋል። ራይላ ኦዲንጋ በምዕራብ በርሊን ተደጋጋሚ ጉብኝታቸው ወቅት በምስራቅ ጀርመን የማይገኙና ውድ የተለያዩ ዕቃዎችን ገዝተው በድብቅ ወደ ምስራቅ ጀርመን እያስገቡ በመሸጥ ከፍተኛ ገንዘብ ማግኘት ችለዋል። በዚህም የተነሳ ጓደኞቻቸው ኮንትሮባንዲስቱ ኬንያዊ እያሉ ጠሯቸው ነበር። ከጀርመን ትምህርታቸውን እንዳጠናቀቁ በ1970 ወደ ኬንያ ተመለሱ። በቀጣዩ ዓመት 1971 የራሳቸውን ዘ ስታንዳርድ
Processing Equipment Construction and Erection የተሰኘ ኩባንያ አቋቋሙ። በ1974 ዓ.ም የኬንያ ደረጃ መዳቢዎች ድርጅት ውስጥ አስተዳዳሪ ሆነው ተሾሙ። በዚህ ተቋም አስተዳዳሪ ሆነው ለ4 ዓመታት ከሰሩ በኋላ በ1978 ምክትል ዳይሬክተር ሆነው ተሹመው ሰርተዋል። ራይላ ኦዲንጋ በፕሬዝዳንት ዳንኤል አራፕ ሞይ አውቶክራሲያዊ አገዛዝ ዘመን ለዲሞክራሲ በመታገል ከ1979 እስከ 1982 ድረስ በእስር እስከ 90ዎቹ መጀመሪያ ድረስ ደግሞ በስደት አሳልፈዋል። በ1992 ፓርላማ ገቡ። በ1997 በ2007 በ2013 በ2017 እና በ2022 ለፕሬዝዳንትነት ተወዳድረዋል። ባለፉት 5 ምርጫዎች ላይ ሁሉ እኔ አሸንፌ ነበር፣ ምርጫው ተጭበርብሯል በማለት ሁከትና ብጥብጥ በማስነሳት የሚታወቁት ራይላ ኦዲንጋ የኬንያ ሕዝብ የዲሞክራሲያዊ ምርጫ ምንነት በተዛባ መልኩ እንዲረዳ ያደረጉ ፖለቲከኛ ናቸው ብለው የሚከሷቸው በርካቶች ናቸው። ራይላ ኦዲንጋ ከአይዳ ኦዲንጋ ጋር በመሰረቱ ትዳር ፊደል፣ ሮዝሜሪ፣ ጁኒየር እና ዊኒ የተባሉ 4 ልጆችን አፍርተዋል። የመጀመሪያ ልጃቸውን ስም ያወጡለት ከኩባው መሪ ፊደል ካስትሮ በመውሰድ ሲሆን የእሳቸው ተተኪ ለማድረግ በፖለቲካ ይቀርጹት እንደነበር ይነገራል። ራይላ ኦዲንጋ የልጃቸውን ስም ፊደል ያሉበት ምክንያት በቀዝቃዛው ጦርነት ወቅት በመወለዱ እንደሆነና በቪየትናም ጦርነት ወቅት ፕሬዝዳንት ካስትሮ አሜሪካን በግልጽ የተቃወሙ ደፋርና ጀግና መሪ መሆናቸውን ለማስታወስ እንደነበር ተናግረዋል። የበኩር ልጃቸውን ተተኪ አድርገው ሲያዘጋጁ ቢቆዩም ፊደል ኦዲንጋ ከዛሬ 10 ዓመታት በፊት በ2015 በ41 ዓመቱ ከዚህ ዓለም በሞት ተለይቷል። በኬንያውያን ዘንድ ከባለጸጎች ተርታ የሚመደቡት ራይላ ኦዲንጋ በኬንያ የመጀመሪያው የጋዝ ሲሊንደር አምራች የሆነው ኢስት አፍሪካን ስፔክተርና እንዲሁም ዋና መቀመጫውን ኪሱሙ ያደረገው ሞላሰስ ፕላንት የኢታኖል ዘርፍ ላይ መዋዕለ ንዋያቸውን አፍሰዋል። የሬጌ ሙዚቃ ንጉሱ ቦብ ማርሌ አድናቂው ራይላ ኦዲንጋ እያንዳንዱን ለነጻነትና ለእኩልነት የዘፈናቸውን ዘፈኖች በየትዕይንተ ሰልፎች ላይ ከደጋፊዎቻቸው ጋር በስሜት ሲዘፍኑና በሬጌ ዘፈኖች መድረኮች ላይ ሲደንሱ ማየት የተለመደ ነበር። ፈጣን ያልሆነው ዳንሳቸውም የራይላ ዳንስ የሚል ስያሜ ተሰጥቶታል። የአርሴናል እግር ኳስ ቡድን ቀንደኛ ደጋፊ የነበሩት ራይላ ኦዲንጋ ወደ እንግሊዝ ባቀኑ ቁጥር የአርሴናል ጨዋታን ይመለከቱ ነበር። አንዳንድ ወገኖች የቀድሞ ፕሬዝዳንት የነበሩት ኡሁሩ ኬንያታና ራይላ ኦዲንጋ ኬንያን መምራት ያለብን እኛ ነን ብለው የሚያምኑ ሕዝቡን ልንመራ የተፈቀደልን እኛ ብቻ ነን ባይ 2 ፖለቲከኛ ቤተሰቦችን የሚወክሉ ናቸው ይላሉ። በእርግጥ ኡሁሩ ለ8 ዓመታት ያህል ኬንያን መርተዋል። ራይላ ኦዲንጋ የኬንያ ፕሬዝዳንት ለመሆን እንደተመኙና እንደቋመጡ አንዴም ቢሆን ሳይሳካላቸው አርፈዋል። ኬንያም አርፋለች እያሉ ነው። ይህንን አስተያየት የማይቀበሉ ኬንያውያን በበኩላቸው ራይላ ኦዲንጋ በኬንያ የአንድ ፓርቲ ስርዓት እንዲያበቃ በማድረግና አገሪቱ አሁን የምትተዳደርበትን ሕገ መንግሥት በመቅረጽ ረገድ በነበራቸው ከፍተኛ ሚና እንዲሁም ለበርካታ 10 ዓመታት በገነቡት የፖለቲካ አመራር ችሎታቸው በኬንያ ፖለቲካ ውስጥ ስማቸውን በደማቁ ጽፈዋል። የዘመናዊቷ ኬንያ አርክቴክት ናቸው በማለት የሚገልጿቸውም አሉ። ሆኖም በብዙዎች ዘንድ የሚታወቁት ፕሬዝዳንታዊ ስርዓትን በምትከተለው ሀገራቸው ለ5 ጊዜ ያህል ለፕሬዝዳንትነት ተወዳድረው ማሸነፍ ባለመቻላቸው ነው። I was just explaining to them. I'm welcoming them. ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ
ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ ባንድ ያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682,000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃቸዋል። ዴምሲ ሪል ስቴት። የ80 ዓመቱ ራይላ ኦዲንጋ ህልፈት በኬንያ ፖለቲካ በተለይም በኬንያ የተቃዋሚ ጎራ ውስጥ ትልቅ ክፍተት የሚፈጥር ሲሆን ቀጣዩ የአገሪቱ የፖለቲካ ምህዳር ምን ሊሆን እንደሚችል መነጋገሪያ ሆኗል። የራይላ ኦዲንጋ ሞት ለኬንያ ረፍት አድርገው የሚያዩ አንዳንድ ኬንያውያን በህይወት እያለም ሆነ ሞቶም በነውጥና አመጽ የሚታጀበው ራይላ አረፈ እያሉ ነው።